እንዴ በጣም ጠንካራ ነው። የጉልበቱ የጅብ ነው፣ ግን ልቡም የጅብ ነው። የጅብ ልብ ፈሪ ነው። ፈሪ። ያንተም ምግብ ለመዳኘት በጣም ከባድ ነው። የማይበላውን ምግብ እንደገና በባሰ መልኩ የማይበላ አድርገህ ነው ያመጣው። አረ ይበላል። ቲማቲም አብሩ ከበላጭ ማለት እንደዚህ ቅርብ አታለቃቅስ። እሺ ባለፈው እዛ አሮጊት ናት መታ ለምናኝ ነው። እሺ በቃሽ። የፈለገውን እናትን እንድትናገር አትፈቅድልሽ። የፈለገውን የቤተሰቦችን ክብር እንድትናገር አትፈቅድልሽ። አንድ ነገር ልንገርሽ፣ ፍቅርና ትዳር በሚል ሲፈቅድ እንደ ዘበኛም እንደ ባለም እንደ ሚስትም እንደ ሞግዚትም ሆኜ እኖራለሁ። አሁን ግን ይበቃኝ። ቺኒያ ፍቅር ቆንጂዬ፣ አንቺን የመሰለሽ ልጅማ ሰልፍ ያምርባት። ምን ልሸኝሽ? አመሰግናለሁ። መኪና እየጠበቅኩ ነው። አቤት፣ አንዳንድ ሴቶች ደግሞ መግደደር ስትወዱ ችግር የለው፣ መሸኘት እኮ ያስከፍል። የምር መኪና እየጠበቅኩ ነው እንጂ ደስ ይለኝ ነበረ፣ ግን በጣም አመሰግናለሁ። ተግባባን። ለምን ወርዶ አላስገባኝም ነው? መጣው። አሁን ተረኛ ፍርካስ ነው። ፍርካስ ይሄን መልስ በአራት ሰዓት ማሰደድ ተሆነ ፍርካስ ሙርሻ ያናግራል። ፍርካስ ዋንጫ አንዴ ያዘው። ሰላም፣ እንኳን ወደ ቤስት ሪአክሽን ቻናል እንኳን በደህና መጡ። ፈታ ዘና የሚያደርጉ ቪዲዮዎችን ወደ እናንተ ይዘንላችሁ መጣናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንዲሁም ቪዲዮ ከተመቻችሁ ላይክ፣ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ያጋችሁ ደስ መቀላቀል እንዳይረሳ። ወደ ቪዲዮ እንዴ በጣም ጠንካራ ነው። የጉልበቱ የጅብ ነው፣ ግን ልቡም የጅብ ነው። ልቡም የጅብ ነው። ፈሪ ነው። ፈሪ ነው። አላነቀው ቀረውበት አገርሽ። በእናትሽ ልጅ ጀምር መጀመሪያም እንደማትሆኑ አውቄ ነበር። ቀረ ሲጀምር እምወደው እኮ ነው የሚመስለው የማፈቅረው ምናምን አዛ አረ ቀረብሽ ጠፋ ሰው አረና ተለያይተን ምናምን እኮ ማለቅስ ነው የሚመስለው። አይገርምሽ? እንድች ብሎ እንዳይከፋሽ እንድች ብሎ ሁሊሳሽ ተደሰች ይመርብሽ በታባቱ ሲንግልነት ይለምልም ሲጀምር ይለምልም የኔ ፍቅር እኔ አንተ ደብቀህ ልታለቅስ እንትን ማልቀስ ጀመረች ዘለ ጭራሽ ዞር በላት ተከታተለኝ። በእናትህ ምን ልብላ ቢገብቸው ምን ልብላ? ወጥ ሰርተህ ቡና አፍልተህ ተጠብቀኛል አልኩኝ። ጭራሽ ደግሞ በአበሻ ቀሚስ ነው ወጥ ቤት የምትጎዳጎደው። እንዴ በአበሻ ቀሚስ አይደል እንዴ ቡና የሚፈለው? ያስተማርሽኝ ከልጅነት ጀምሮ አንቺ አይደልሽ? በአበሻ ቀሚስ ቡና አፍላለሽ። ደግሞ ቡና የገዛችው ነው የት ሄጄ ነው ማፈለው? ቡናውንማ ከዛች ጎረቤት ሰራተኛ ጋር እየሰጠክ ምን እንዳለ ጭራሽ ሚስቱን አምትቀጠው ደግሞ ያስ ጉልበቴ ከበላጭ ማለት እንደዚህ ቅርብሽ ነኝ። አታለቃቅስ። እሺ ባለፈው እዛ አሮጊት ናት መታ ለምናኝ ነው። እሺ በቃሽ። የፈለገውን እናትን እንድትናገር አትፈቅድልሽ። የፈለገውን የቤተሰቦችን ክብር እንድትናገር አትፈቅድልሽ። አንድ ነገር ልንገርሽ፣ ፍቅርና ትዳር በሚል ሲፈቅድ እንደ ዘበኛም እንደ ባለም እንደ ሚስትም እንደ ሞግዚትም ሆኜ እኖራለሁ። አሁን ግን ወንድ ልጅ ቆረጠ። ቺኒያ ፍቅር ቲክቶክ ተጎልተ ታያለክ። ሸምድደህልኛል ደግሞ አይደል? አንተ ሰማሽ ብዬ ጭራሽ ከተሰማሽ ብዬ ይላል። ቀሚስ ነው ልክ። ኧረ በአምዴ እንዳሰማት ቅደማት። ኖርማል ወደ እናቴ ብትመለሳል ኖርማል ነው። አብሻው ያገለገልኩበት አምጣ ይዘታለ። ያንተም ምግብ ለመዳኘት በጣም ከባድ ነው። የማይበላውን ምግብ እንደገና በባሰ መልኩ የማይበላ አድርገህ ነው ያመጣው። ኧረ ይበላል። ቲማቲም አብሉም እንዴ ደስ ቢዮንድ ከአይምሮ የበላይ ነው ሆንከው ዛሬ። በእንደዚህ አይነት ሌቭል ምግብ ሲሰራ ይቻላል አቅም ወደፊትም ይሰራል ብዬ አልጠብቅም። ሁለት ግባት ላይ ተጠቀምኩ። ሶስት ግባት ረስታ እሱን እንኳን እንደው ደህና አድርገህ ብታመጣው። የቀሩትን ግባት ረስቼው አይደለም ቤት ስሄድ ምሳ በለዋለሁ ብዬ እዛቸው ቋል። ኮርንፍሌክስ ቤት ጋር ነው የገባው። ኮርንፍሌክስ አለ እንዴ? ኧረ ዴሊ አለ። አይ እኔ ፊት ለፊት ሙሳገኝ በቃ በዛው ሰርቼው። አይ ቦካው እሱ ነው ቦካች እንዴ? እስከ 8 ተመሪያለሁ። ሚኒስትሪም ወስጃለሁ። ቶታሊ አንተ እንደ አዲስ ተምረህ መጀመር ያለብህ ፈለክ ነው ያስተምራል። ጭራሽ ታስተምረኝ ከሆነማ መንጃ ፍቃድ አስተምረኝ። መንጃ ፍቃድ አስተምረኝ ደረቃን እሱን ልማር። ጭራሽ ምግብ ቤት ነው የመንጃ ፍቃድ አስተምረኝ ይላል። ያንተስ ባሰ። እንዴ አልሰረቃትም እኮ ዝም ብሎ ነው ያሞቻል እንዴ? ምን አይነት ድራማ ነው ደግሞ እናንተ ምሰል? እባክህ ከወሰድኩ በኋላ ነጠቀችኝ። ከወሰድኩት በኋላ ነጠቀችኝ። ራዲዮን ታበላሽዋል። አሁን እንዴት ታውቃለህ? አንቺ አልቀማኝም አትይም እንዴ? ልልህ ነበርኩ። ገብቶሃል? አንተ ምን ይገባኛል? ደድብ ያለው እንጂ ሙድ እኮ እየያዙብን እና ለምን አላልሽኝ?
አሯሯጥ ደስ አለኛ። ወይ አታምር ወይ ታፍር። እውነቱን እኮ ነው። እግሯን አይታችሁታል ምን እንደሚመስል? ፊቷስ ቢሆን መድፍ ፊት ኔቨር ማይንድ እንዴ አዊ በቃ ተሳክቷል። ማን አንተ? አፈር አባስ በላ አፈር ብላ ምንድነው? በቃ ተሳክቷል። ና በቃ ናስ እንደዛ አትለኝ። ምን አይነት ድራማ ነው የሚሰሩት? As we don't have the capacity. በጣም ይቅርታ። በቃ እንጂ ስልክሽን ልቧን አሸንፍ። በቃ ስልክሽን ናና አስረቀኛ ደልተው ዝም ብላችሁ ወደ ዩቲዩብ ነው ብያችኋለሁ እኮ መደለት ነው። እኛ አጼ ቴዎድሮስን ስንጠብቅ መንግስቱ ኃይለማርያም ልጅ ሆኖ መጣ። ጓዴ አይዟል ጸጉሩ እዚህ ጋር እንደዚህ ጋር ራሰ በረሃ ናት። አራሷ በቃ ከባድ ተዋጊ ነበር። ግራዝማች ነው። ድጋሜ ተወለደ እኮ ነው። እንደው እኮ ድጋሜ እንወለዳለን የሚባለው ነገር እውነት ነው አይደል? ቁጭ መንግስቱ ቀይ ሽብር። ኧረ ተው እባካችሁ። ኧረ አይዞ ምንድነሽ? ምን አንዱ ነው ትላንትና አይኑን የሆነ ነገር ወቅቶት ጠፍቶ መጥቶ እዚህ ጋር በቃ ማብሪያና ማጥፊያ ልስራ አለብኝ እኮ ነው። አንተ ራስህ በቃ እንዳታስብ የታይፎድና ታይፈስ ነው በቃ ይሻላልሽ። እንዴ ዶክተር ተፈንክቼ መጥቼ እኮ አሽገልኝ ነው። ጭራሽ ደግሞ ታሽጎ መጥቶለት ምንድን ነው የምትለው? እንዴ ይባላል የተፈነከተ ልጅ ነው እንዴ? አንተ ነህ እንዲህ በቃ ዝጋ ቀረ አይደል? አንተ ራስህ እንዲሁ እንዳንተ የዛገ ሰው ትላንትና እጁን የዛገ ብረት ቆርጦ ቲታኖስ ሊወጋ መጥቶ እንዲሁ እንዳንተ ሲያዘገኝ ሰውየውን ትቼ የዛገውን ብረት አስመጥቼ ብረቱን ነው ወጎ ቲታኖስ ሲጋር ተርፏል ግን ብረቱ አይዞ አንተ ራስህ እዚህ በቋፍ ሆነ ትለፈልፋለህ። ስለ ሰው እንኳን እዚህ 4 መድኃኒት አዝዤልሃለሁ። የምን የፍንክቱ ሁለተኛው ደግሞ የፍንክቱን ስትውጥ ጨጓራ እንዳይነካ ነው። ሶስተኛው ደግሞ ለጨጓራ ያወጥከው ጉበትን እንዳይነካ ነው። አራተኛው ደግሞ ለጉበቱ ያወጥከው ሳምባን እንዳይነካ ነው ያዘዝኩልህ። የሳምባዬ ግን ስወስደው ሳምባዬን አይነካው። ድመት እኮ አይደለም ድመት አይደለም ቶታል አይደል? ነይ ማነሽ ሲስተር ይኸውልሽ አሁን ከሰዓት ላይ ማለት ነው ያ ጆሮ አይሰማኝም የጆሮ ችግር ያለበት የለም ሲወራ አልሰማም ምናምን ያለ የማይሰማው ሰውዬ ይመጣል። ጎመን ዘር አዘጋጅልኝ ክፍል ያስቀምጪልኝ ገዝተሽ በደንብ አስሰዋለሁ ጆሮን ይሰማል። ያ ሆዴ የሚያመመኝ ያስቀምጠኛል ያለው ይመጣል ቦታ ፈልጊለት የሚቆምበት። ጠዋት ላይ ደግሞ ስሻና ያቃጥለኛል ያለውን ስለቀጠርኩትኝ የሚያቃጥለው ነገር እሱን ስትቶት ራሱን እንዲያቃጥል ማለት ነው ፊውዝ እንቀይርለታለን። እሱ ጋር አብሮት ደግሞ የተወጎም ይመጣል። ለሱ እንኳን ብርጭቆ አዘጋጅ አፍረን እንጠጣዋለን። አንተ እስካሁን አልሄድክም እንዴ? አልተሻለኝም እኮ አልተሻለ? ኧረ ጭራሽ አልነካበትም። አሁንም አልተሻለ? ኧረ አልተሻለኝም አለቃ። በቃ እሺ እግዚአብሔር ይመስገን እኮ የምትነሳ። ኧረ ነክሳለሁ። እሱን አጥቻ አይደል እንዴ? አረንጓዴ ነገር እኮ ያስፈልጋል ብሎኛል። ዛፍ ላይ እኮ መውጣት አለብኝ። ኪሴ ባዶ ነው። ተሽሎኛል። የት እንሂድ? የምትነሳ ከሆነ ነው ካልኩ ጭራሽ አልተያዘች መስለኝ። አርፈተኛ ምን አቅለበለበ። እኔ ከረዩ ከተወለድኩ ጀምሮ አንድ ሰው ታፍጠኛል። ኢማጂን ማለት ሴቶ ፈርማል ባትፈርም አንተን ነበር ልክ ማሳይ። አሁን ተረኛ ፍርካስ ነው። ፍርካስ ይሄን መልስ በአራት ሰዓት ማሰደድ ተሆነ ፎሎሮች ገብታችሁ አካውንቱን ሪፖርት አድርጉበት። ብሩ ቲክታከሩ ሁላ በቃ ቦክሰኛ ሊሆን ነው ማለት። ጠብ ካለባችሁ በቃ ፌት ማዘጋጀት ነው። ምን በቪዲዮ መሰዳደብ ነው? ብሩ አይሰማም ነው ማለት። አሁን ተረኛ ፍርካስ ነው። ፍርካስ ይሄን መልስ በአራት ሰዓት ማሰደድ ተሆነ ፍርካስ ሙርሻ ያናግራል። ፍርካስ ዋንጫ አንዴ ያዘው። አሃ ፍርካስንም እየሰራችልን እጁ ተላልጧል ነው። አዎ ሁሉ በቃ ቪዲዮ ሰሪ ወንድ ነኝ ባይሆን እኔን ፋይት ፈልጉ። እኔን ፋይት ሙርሾ። አዎ ፍርካስ በእናትህ ሙርሾ በእናትህ አንዴ ስማ ንገርልኝ ለሙርሾ ኤኒታይም ኤኒ ፕሌስ የትም ቦታ በያ እበላለሁ። እመየኔ እኮ ሎኬሽንን ላክልኝ በለው። እንትን ነው መስሎ ገባ በያ
ሌላ ዓለም ውስጥ ያለው ሰው ነኝ። ቀልድ አይደለም። ከሳቅ ጨዋታ ውጪ የከበደ ሰው ነኝ። ሙርሾ ኮንትራት ፈርም። ኮንትራት ባይኖር በነፃ ሰፈር መጥቼ ነው የምጣላ። እበላለሁ። አታቀኝማ። ሰማኝ በለው ሙርሾ አላወቀኝም። ሙርሾ ቅርጽሽ የሌለ ነው። ከዚህ በኋላ አፍን ስከፍት እንዳልሰማ እያለቀስክ ነው ወደ ቤት የምትሄዱ። እያለቀስክ ጨዋታ አይደለም። ሳቅ ጨዋታ በዛ ታውቃለህ። አሃ ዘሮ የእናንተን ፌት እናንተ እንጠብቃለን። እምልህ የምን ሰይዶ ነው? ሰሞኑን ከለመድኳቸው ልምዶች መካከል በሌሊት ስፖርት መስራት። ስለዚህ ዛሬ በሌሊት አብረን ስፖርት እንስራ። ማነው ስፖርት ላይ ልትሰራው በቃ ተጨናንቃ ልትሞት ነው። ራናዌ ጭራሽ በዚህ ሌሊት ሰው ስምን ጠራ ማለት ማሰብ እንቅልፍም ያውሽ ደዝ በኋላስ ቆንጂዬ አንቺን የመሰለች ልጅ ማሰልፍ ያምርባት ምን ልሽኝሽ? አመሰግናለሁ። መኪና እየጠበቅኩ ነው። አቤት አንዳንድ ሴቶች ደግሞ መግደደር ስትወዱ ችግር የለው መሽኘት እኮ ያስከፍል። የምር መኪና እየጠበቅኩ ነው እንጂ ደስ ይለኝ ነበረ፣ ግን በጣም አመሰግናለሁ። ተግባባን። ለምን ወርዶ አላስገባኝም ነው መጣው። ያንተስ ደግሞ ባሰ መሰለኝም። መኪና እየጠበቅኩ ነው አልኩ አይደል? የኔ ወንድም ካላስቸገርኩ የምትሄድበት ድረስ ትንሽ ብሸኝ ስተኝ ፋራ መሰልኩ እንዴ? ደግሞ በዚህ መጣች። ወንድ ሊሎ ወንድ እንደዚህ ጨካከና እንዴ? የኔ ወንድም የኔን እርዳታ የሚጠብቁ ሰዎች አርፍጄባቸው በጣም እየተጨነቁ ስለሆነ በዚህ ላይ የሰሞኑን የነዳጅ ሁኔታ ታውቂ የለ? በሉጣልኝ ፔንሲዮን የሚጠብቁሽ ብራዘር በሄዱ ብድብ። አረ ህዝቡ በቃ ቀልደኛ ሆነ። ቶሞቷል በፍጥነት ቶሎና። አረ ዶክተር ሚስቴ አንድ ነገር ሳትሆን የሆነ ነገር አድርጊ። አሁንም አያነሳም። እንደዚህ አይነት ባህሪ የለበትም ነበር እኮ። ምንድነው መሬት ላይ ሆናችሁት? ለምንድነው ማዋለጃ የማትገባው? ከአቅም በላይ ሆኖብን ነው። ኦፕሬሽን ለመደረግ መግባት ነበረባት። በሰሞኑ የነዳጅ ጉዳይ እንጂ እንደዚህ እኮ አድርጎ አያውቅም። እንዴ ምን ማለት ነው? እህቴ አንድ ነገር ብትሆን አንላቀቅም። ዶክተሩ እንዴውን ቆየባቸው አይደል? ትራንስፖርት ነው። እንደው አንድ የተባረከ ሰው ባሸኝ ኖሮ አልደርስም ነበር። አስገቧት በቃ። ዶክተር ቅድም በጣም ይቅርታ። ችግር የለውም። ይቅርታው ግን ፍሬ የሚኖረው የእህት ዶክተር ስለሆንኩ ሳይሆን የብዙ ወንዶች ችግር ብዙ ኃላፊነት ኖሮበት ታክሲ ያጣ ሰው ከመሸኘት ትንሽ የተገላለጠችን ሴት መሸኘት ስለሚቀለል ነው። ይሄን ማስተካከል ብንችል በእኛ ትንሽ ትብብር ሀገርን መቀየር እንችላለን። እውነት ነው። በቃ ራፎስ ሰው ካገኘሽ ካላችሁ መሸኘት ነው። ምን ችግር አለ? ባልሽን ለመተው ችግር የለብኝም። አቤት ሰው አለው። ኤልያስ ነው። በምን አወቅሽ? ኤልያስን ሴት ነው የምታውቂው? ባለቤቴ ነው። ስራ በዛብኝ እያለ ከማን ጋር እንደሚያመሽ ለማየት ነው የመጣሁት። አንቺ ነሽ በሱ ስልክ ቴክስት ያረግሽልኝ? ይሄ ሁሉ ድራማ መስራት ለምን አስፈለገ? ትዳሬን ለማዳን ስለፈለኩ። እባክሽን ከህይወቴ ውጭልኝ። ባሌን ለኔ ተይው። ባልሽ ነው እኔ ጋር የመጣው። እኔ አልደረስኩብሽም። ይቅርታ መሄድ አለብኝ። ምንድነው? እባክሽ ልጆቼን ላሳድግበት። ልጆቼ ያለ አባት አይቅሩ። ከኤልያስ ራቂ። በጣም ይቅርታ አርፍደሻል። ሰሞኑን የፍቺ ወረቀት ይዞልሽ ይመጣል። ቀድመሽ ማድረግ የምትችይው ነገር ካለ ልንገርሽ ብዬ ነው። ምን? አስቁሚው በእናትሽ። እሱን እኔ መወሰን አልችልም። ስለኔ ከሆነ ግን ባልሽን ለመተው ችግር የለብኝም። ግን አንዴ ውጭ ያለ ወንድ ለመመለስ ቀላል አይሆንልሽም። መንገድሽን ብታስተካኪ ነው የሚሻልሽ። ምን አይነት ዕዳ ነው? ምንድነው የሚሻለኝ? አረ ወንድሜ እዚሁ ያለ። አረ በእናትህ ፌንት በላችሁ። አይዞን ክብሪት ይዛል። የምን ክብሪት? አንተ ኋላ ቀርና እንደ ሂድ ዋይዘና ምን ሊያደርግ ነው ጥላት? አይዞን አረ ውሃ እንዴት ጠምቶኝ ነበር መሰለህ። ጣቢያ ምናምን ነገር አለ መሰለኝ። ውሰዳት። እሺ ሐኪም ቤት ምን አውቃለሁ። እውነትህን ነው። መድኃኒዓለም ልትጠጣብ ሰው በቃ ቀልደኛው ነው። የዛሬው ቪዲዮአችን ይሄን ይመስላል። ፈታ ዘና እንዳላችሁ ተስፋ አደርጋለሁ። አስተያየታችሁን ኮሜንት ላይ አስፍሩልኝ። በቀጣይ ቪዲዮ እንገናኝ። ሰብስክራይብ ያላደረገ ሰብስክራይብ አድርጉ።